በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ቆያችሁ? አሜን። ሉለ ባህሪ ቅዱስ እግዚአብሔር ይችን ሰዓት ይችን ዕለት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 19። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል ታኅሳስ 19 ቀን በሰላም በጤና አደረሰን አደረሳችሁ። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ቅዱስ ገብርኤል ታኅሳስ 19 ቀን የሚነግስበት የሚገንበት ቀን ነው። ይህንን በማስመልከት ታኅሳስ 19 ቀን ቅዱስ ገብርኤል የሚነግሰው የሚከበረው ምን የተደረገበት ቀን ስለሆነ ነው የሚለውን ለእግዚአብሔር ፈቃድ እንነጋገራለን። መልአኩ ቅዱስ ገብርኤል ማን ነው ከሚለው ስንነሳ መልአኩ ቅዱስ ገብርኤል ሰለስቱ ደቂቅን ከእሳት ያዳነ ቅዱስ መልአክ፣ ዳንኤልን የአናብስቱን አፍ የዘጋለት፣ እንዲሁም ቅዱስ ገብርኤል በዓለመ መላእክት ቃለ ሃይማኖትን የገለጠ ያስተማረ፣ ንቁም በበህላዌን እስከንረክቦ አምላክን የፈጠረንን አምላክ እስክናውቅ ድረስ በያለንበት ንቁም እንጽና በማለት መላእክትን ያረጋጋ ያስተማረ የመከረ መልአክ ነው። እንዲሁም ሕፃኑ ቅዱስ ቂርቆስንና ቅድስት ኢየሉጣን ከመከራ እሳት ያዳነ ከደረሰባቸው መከራ ሁሉ ያስታገሳቸው ቅዱስ ገብርኤል መልአክ ነው። አዳምን ወደ ደብረ ቅዱስ ያደረሰ መልአክ ነው። ለፍጥረት ሁሉ የተሰጠውን ተስፋ ለአዳም የተረጎመ ያስተማረ የነገረ መልአክ እንደሆነ ቅዱሳት መጻሕፍት ይናገራሉ። እንዲሁም የሐዲስ ኪዳን የመጀመሪያው ወንጌል አብሳሪ ወንጌል ሰባኪው መልአክ ይባላል። የእመቤታችንን ክብር የገለጠ እመቤታችን ቅድስት ድንግል ማርያምን ለመጀመሪያ ጊዜ ያመሰገነ መልአክ ነው። ሰላም ላንቺ ይሁን ብሎ ምስጋና የሰጣት ምስጋናን የጀመረላት መልአክ ነው። መልአኩ ቅዱስ ገብርኤል ለተራድኦ ፈጣን የሆነ መልአክ ነው። የነደደውን የሚያበርድ የበረደውን የሚያሞቅ በእግዚአብሔር ፊት በባለሟልነት የሚቆም መልአኩ ቅዱስ ገብርኤል መልአክ ነው። መልአኩ ቅዱስ ገብርኤል ከሦስቱ ዋና የእግዚአብሔር መላእክት ማለትም ከቅዱስ ሚካኤል ቀጥሎ ቅዱስ ገብርኤል እዛ ሶስተኛ ቅዱስ ሩፋኤል ናቸውና ከነዚህ መካከል ከሦስቱ ሊቃነ መላእክት መካከል አንዱ መልአኩ ቅዱስ ገብርኤል ነው። በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተጠቀሰው በመጽሐፍ ዳንኤል ላይ እንደሆነ መጽሐፍ ሊቃውንት ይናገራሉ። ቅዱስ ገብርኤል የሚለው ስም ትርጓሜ ከእግዚአብሔር የሆነ አለቃ እንደማለት ነው። በሌላም ትርጓሜ እግዚ ወገብር ይለዋል። የዚህ ትርጉም አምላክ ሰው ሆነ፣ ሰው አምላክ ሆነ እንደማለት ነው። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ልደት ለእናታችን ለቅድስት ድንግል ማርያም ለቤዛዊት ዓለም ለቅድስት ድንግል ማርያም እንዲያበስር የተመረጠ ታላቅ መልአክ ነው። መልአኩ ቅዱስ ገብርኤልን ሲያመሰግኑ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም ላለሁ፣ ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ እንደማለት ይመስላል በማለት መልካ ቅዱስ ገብርኤል ላይ እንደተጻፈው ማለት ነው። ቅዱስ ገብርኤል የጌታችን የመድኃኒታችን ኢየሱስ ክርስቶስን መምጣት ሰው መሆን
ለመናገር ተልኮ የምስራችን ዜናን ያበሰረ የተናገረ መልአክ ነው። በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ በጨለማና በሞት ጥላ ውስጥ ለሚኖሩትም ሁሉ የብርሃን ፋና የሚያበራ መልአክ ነው። ሰብአ ሰገልን የመራ ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ለሱ ለመገበር ጌታችን መድኃኒታችን ኢየሱስ ክርስቶስ ያለበትን ቦታ ካለበት ቦታ መጥተው ለመገበር የመራቸው መልአኩ ቅዱስ ገብርኤል እንደሆነ ቅዱሳት መጻሕፍት ይናገራሉ። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸው በየዘመናቸው የተናገሩት የነቢያት ትንቢት ያስፈጸመና የምስራች ቃልም የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል ከፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የሚኖረው የሐዘን ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነውና መልአኩ ቅዱስ ገብርኤል የዚህ ሁሉ ምስራች ያበሰረ የአዳም ተስፋ የሆነ እመቤታችን ቅድስት ድንግል ማርያም ለአዳም ተስፋ ሆና መነሻ ሆና ከገባበት አዘቅት የምታወጣበት ምክንያት መሆኗን ያበሰረ የሐዲስ ኪዳን ወንጌል ሰባኪ ብለው ሊቃውንት ያመሰግኑታል። መልአኩ ቅዱስ ገብርኤል ቅዱስ ሉቃስ እንደጻፈው ሁልጊዜ ለደስታና ለምስራች የሚላክ መልአክ ነው ብሎታል። በተለይ ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ በመሆኑ አብሳሪ ትብስት፣ መልአከ ብስራት፣ መጋቢ ሐዲስ ብለው ሊቃውንት ይጠሩታል። ስለዚህ ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረን እያሉ ሲባዝኑ ሳጥናኤል እኔ የፈጠርኋችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት እንቁም እንጽና በማለት እንቁም በበህላዌነ እስከ ንረክቦ አምላክን በማለት መላእክትን ያረጋጋ መላእክትን ያስተማረ ቅዱስ መልአክ ነው። ምክንያቱም ከፍጥረት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ስለሆነ መጋቢ ሐዲስ ብለውም ይጠሩታል። በዚህም ምክንያት ጌታ ነገረ ሥጋዌን ለድንግል ማርያም እንዲያበስር አድሎታል። ከዚህ በኋላ ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ተራዳይ መልአክ ሆኗል ማለት ነው። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘወትር በምንጸልያቸው ጸሎቶች ስሙ የሚጠራ መልአክ እንደሆነ ሊቃውንት ይናገራሉ። ይኸውም በዘወትር ጸሎት የቅዱስ ገብርኤል ስም አለ። በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በወድስዋ መላእክትና በመሳሰሉ ጸሎቶች ዘወትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስለት ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው ይሉታል። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ፣ ስለት ሰሚው መልአክ በማለት ይጠሩታል። በሀገራችን ክብረ በዓሉ በታኅሳስ 19 ቀን እንዲሁም በሐምሌ 19 ቀን በዓሉ በቁልቢ ገብርኤል እና በተለያዩ የቅዱስ ገብርኤል ጽላቱ በሚገኝባቸው ቦታዎች ሁሉ እጅግ በርካታ ሕዝበ ክርስቲያን በተገኙበት የቅዱስ ገብርኤል በዓል ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያምም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። የልጇን የጌታችን ኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና በማለት ድርሳነ ገብርኤል ዘኅዳር ላይ እንዲህ ብሎ ገልጿታል። የልጇን የጌታችን ኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና ድርሳነ ቅዱስ ገብርኤል
እመቤታችን ቅድስት ድንግል ማርያም አብስታ የምትወደው መልአክ ነው። ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድን በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች በማለት ራእየ ዮሐንስ ምዕራፍ 18 ቁጥር 1 ላይ እንዲህ ብሎ የመልአኩን ገናናነት ብርሃናዊ መልአክ መሆኑን እንዲህ ብሎ ገልጾታል። እንዲሁም ነቢዩ ዳዊት መላእክቱን የእሳት ነበልባል የሚያደርግ እንዳለው ቅዱስ ገብርኤል ነበልባላዊ መልአክ እንደሆነም በመዝሙረ ዳዊት ላይ ተገልጿል። መልአኩ ቅዱስ ገብርኤል ኃያል መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ፣ ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት ቅዱስ ዮሐንስ በራእዩ ላይ እንዲህ ብሎ መስክሯል። ቅዱስ ገብርኤል የመላእክት አለቃ ነውና በራማ በሰፈሩት 10 የነገደ ሰራዊት ላይ የአርባብ አለቃ መሆኑ ይነገራል። ነቢዩ ሄኖክም በሰራዊት ሁሉ ላይ የተሾመ መልአክ ቅዱስ ገብርኤል ብሎ ስሙን ጠቅሶታል። በዚህም ምክንያት የራማው መልአክ ብለን እንጠራዋለን ማለት ነው። መጽሐፈ ሄኖክ ምዕራፍ 10 ቁጥር 14 ላይ እንደተገለጸው መልአኩ ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንት ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍ ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ እንደሆነ ሊቃውንት ይናገራሉ። በዛች ቀን የተወረወረው ሰይፍ እስከዚያች ቀን ድረስ ሲምዘገዘግ ይኖራል። ስለዚህ እቺ ሰይፍ ቅዱስ ገብርኤል የወረወረው ሰይፍ ማረፊያው የደረሰ ቀን ዓለም እንደሚጠፋ ሊቃውንት ቤተክርስቲያን ብለው ያስተምራሉ። ገብርኤል ሆይ በዚህ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም ላለው የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘከው። በቅዱሳት አንስትም ክርስቶስ ተነስቷል አልካቸው። የትንሣኤውን ምስራች ይናገሩ ዘንድ ያበስሩ ዘንድ ወደ ሐዋርያት ሂዱ አልሃቸው። እነርሱም ትንሣኤውን ለሐዋርያት አበሰሩ፣ ተናገሩ። ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ ዓለም ልታለፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንቱ ያስረዳሉ ማለት ነው። በሀገራችንም በተለምዶ ሚካኤል እንዳየህ ገብርኤል እንዳየህ የሚባል አባባል አለ። ይኸውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ ግን መልአኩ ፈጣን እንደሆነ ያስገነዝባል ማለት ነው። በተለያዩ የመጽሐፍ ቅዱስ ክፍሎችም የቅዱስ ገብርኤልን ቁጣ የምንሰማና የምናየው ነው። ለምሳሌ ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ባለመቀበሉ ዲዳ ሆኖ እንዲቆይ ተደርጓል። ቅዱስ ዮሐንስ ተወልዶ እስከሚያይ ድረስ ስሙ እስከሚወጣበት ቀን ድረስ ዲዳ ሆኖ መናገር የማይችል ሆኖ ቆይቷል ማለት። ስለዚህ አንደበቱ የተፈታለት ቅዱስ ዮሐንስ ተወልዶ ስሙ ማን ይባል ብለው በሚሰይሙት ጊዜ ስም በሚያወጡለት ጊዜ ዮሐንስ ይሁን ብሎ ለመጻፍ ሲል በዛው አንደበቱ ተፈቶለት እንደሆነ ሊቃውንት ይናገራሉ። በተጨማሪም በኢአማንያን ዘንድ ሳይቀር መልአኩ ቅዱስ ገብርኤል ይፈራል። በሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደተገለጸው ማለት ነው። ቅዱስ ገብርኤል ቅዱሳን ሰማዕታት ገድላቸው እስኪፈጽሙ ገድላቸውን እስኪያጠናቀቁ እሳቱን ስለቱን ተሳቀው ፈርተው ወደ ኋላ እንዳይመለሱ ተጋድሏቸውን እንዲጨርሱ ረዳታቸው ይሆናል፣ ይረዳቸዋል።
ትንቢተ ዳንኤል ምዕራፍ 3 ቁጥር 25 ላይ እንዳስቀመጠው ማለት ነው። ክርስቶስ ሲወለድ በስደት ሲሰደድ ከስደት ሲመለስም እንዲናገር የተላከ መልአኩ ቅዱስ ገብርኤል እንደሆነ ቅዱሳት መጻሕፍት ይናገራሉ። ቅዱስ ገብርኤል የእግዚአብሔር ባለሟል መልአክ ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዳለ ማለት ነው። ስለዚህ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ማለቱ ለእግዚአብሔር የተወሰነ ፊት ኑሮት ሳይሆን እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለይ መሆኑን እና አማላጅነቱን ለመግለጽ ነው እንጂ እንደ ወታደር ቁሞ የሚውል አይደለም። ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ ነው። ስለዚህም ምስክር የመጽሐፍ ቅዱስ ጥቅሶችን ስንመለከት በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋል፣ እግርህንም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል እንዲል መዝሙረ ዳዊት መዝሙር 90 ቁጥር 11 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለ እንዲሁም መዝሙረ ዳዊት መዝሙር 34 ቁጥር 1 ላይ በመንገድህ ይጠብቁ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ እንዳለ መልአኩ ቅዱስ ገብርኤል ምዕመናንን የሚጠብቅ የሚራዳ መልአክ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳን መላእክትን ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች፣ ተዋድሳለች። በተለይም በታኅሳስ 19 ቀን የመልአኩ የቅዱስ ገብርኤል በዓል የሚከበርበትን ምክንያት በማድረግ ብርሃናዊ መልአክ ቅዱስ ገብርኤል አግብርተ እግዚአብሔር አናንያ፣ አዛርያ፣ ሚሳኤል ሰለስቱ ደቂቅን ከእቶነ እሳት ያዳነበት ዕለት በመሆኑ በታላቅ ድምቀት ቅድስት ቤተ ክርስቲያን ታከብራለች። ናቡከደነፆርም እንዲህ አለ፣ ትላንት 3 ሰዎች አስረን ከእሳቱ እቶን ጥለን ነበር፣ ዛሬ ግን 4 ሆነው ከእስራታቸው ተፈተው በእሳት ውስጥ ሲመላለሱ አያለሁ። 4ተኛውም የእግዚአብሔር ልጅ ይመስላል በማለት ተናገረ። ወዲያውም ከእቶኑ ሂዶ ኑ ውጡ አላቸው ይላል። ብር ብር እያሉ ከእሳቱ ውስጥ ወጥተዋል። በልብሳቸው ላይም ጥላሸት እንኳን እንዳልተገኘባቸው ይነገራል። ናቡከደነፆር ይህንን አይቶ አምላክ እግዚአብሔር ይመስገን አለ። ንጉሡም አዋጁን በአዋጅ መልሶ ለሕፃናቱ በሹመት ላይ ሹመት በክብር ላይ ክብር ጨምሮላቸው እንደጨመረላቸው ታሪኩ ይናገራል። ይህ የሚያሳየው የመልአኩ የቅዱስ ገብርኤልን ተራዳይነት፣ ባለሟልነት እና የእግዚአብሔርን ቸርነት፣ የእግዚአብሔርን ደግነት፣ የእግዚአብሔርን ይቅር ባይነት ነውና የመልአኩ የቅዱስ ገብርኤል በረከት ረድኤት በያለንበት ቦታ ሁሉ ረድኤቱ በረከቱ አይለየን። ከበዓሉ ጸጋን በረከትን እንዲያሳትፈን የእግዚአብሔር መልካም ፈቃድ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።